ኦኬ ሻው መንገድ ላይ ይርኩን ስለሆነ ያው ባይሰማም እንግዲህ ይቅርታ ችግር የለውም እስቲ ለመስማት እንሞክራለን እስቲ አንድ ኤክስ ነበረች በፊት ማለት ነው እሺ እና ወደ 3 አመት ምናምን አብረን ነበር ከዛ አብረን በነበርንበት ታይም ላይ ያው ያንተው ነኝ ምናምን እያለች እንደ ታማኝ ነበር የሚያጫወታት ታማኝ በየነ ከዛም በኋላ እንደ ታማኝ ሆና ነበር ራሷን በጣም የምትጫወተው ማለት ነው በጣም እንደምትታመን አይነት ሴት ከዛ በኋላ አብረን በነበርንበት ታይም ላይ ያው ብዙ ነገሮች እናረጋለን ያው ኤክስቶን ብዙ ነገሮች 93% የሚያይ ደንቆሮ ናቸው እያለኝ ነው ቲክቶክ መስማት ካልቻሉ ነገራቸው ታፕታፕም ሼር ኮፒ ሊንክም እያረጉ አይደለም እያለኝ ነው እሺ ስሚዝ ታፕታፕ አርጉ ከዛ ኤክሷ አብረን በነበርንበት ታይም ላይ የሆነ መራቅ ምናምን ነገር አይነት ነገር አመጣች ከዛ ምን ሆነሽ ነው እንደዚህ ጸባይሽ ተቀይሯል ምናምን ነገር ብዬ በተደጋጋሚ አቅርቤ ላወራት ሞከርኩና እሷ ለካ ሌላ ሰው ዴት ማድረግ ምናምን ጀምራ ነበር ካንተ ጋር ሶስት አመት አካባቢ 3 አመት ሙሉ እንደ ፍቅረኛ ሁሉንም ነገር ታረጋለህ አዎ ከዛስ የመሄዷ ምክንያት ምንድነው ለነግርህ እኮ ነው ቆይማ ሞሊ እኔ በማላውቀው መንገድ ለካ የጓደኛዬን ጓደኛ ዴት አድርገዋለች የጓደኛዬን ጓደኛ እሺ አክሲዮን ማህበር ናት አዎ እንደዛ ሆናለች እሺ ከዛ እኔ አላውቅም ለካ ከጓደኛዬ ጓደኛ ጋር ጨርሰው ሽምግልና ልከው ምናምን ነገር ትዳር ሊመሰርቱ ነበር ካንተ ጋር ያለች ካንተ ጋር 3 አመት አሳልፈ አዎ ከኔ ጋር ያለች ነው ይሄ ነገር የተፈጠረው እኔ ሳላቅ በጀርባ ማለት ነው ከዛ በጀርባ ለካ ሽምግልና ልኮ ምናምን ሊያገባት ነው እሱም ግን እኔ ጓደኛው ጓደኛ መሆኔን አያውቅም ነበር ከዛ ለጀለሴ ያው አብረን ማደርን በሳምንቱ እንዴ ሚስትህ እኮ ምንድነው ከሌላ ሰው ጋር የትዳር ፎቶ ምናምን ነገር ብሎ አሳየኝና ማን ነው ምናምን ብዬሻው እንዴ ይሄ ልጅ እኮ አውቀዋለሁ ይለኛል ከዛ እንደ ታውቀዋለህ እኔ አላውቀውም አልኩት ከዛ የልጁን እሺ ስልክ ስጠኝ ምናምን ብዬ ከልጁ የዛን ጓደኛውን ስልክ ተቀበልኩ ነው ከዛ ልጁን ደወልኩለትና ጠራሁት ምናምን የሆነ ካፌ ላይ ቁጭ ብለን ተገናኝተን ማውራት ጀመረ ከዛ እቺ ልጅ ታውቃታለህ ይለዋለሁ እንዴ ያው ልንጋባ እኮ አሁን ከ15 ቀን በኋላ ልንጋባ ነው ይለኛል ከዛ እቺ ልጅ እኮ የኔ ፍቅረኛ ነች ልንጋባ ሳምንት ነው የቀረን ምናምን ነገር ይለኛል ከዛ እኔም ደግሞ የኔ ኤክስ እንደሆነች ከሳምንት በፊት ተገናኝተን ያው ብዙ ነገር እንዳረግን ነበረ ከዛ ልጁን አግኝቼ ከሳምንት በፊት እኮ እቺ ልጅ አግኝቻት ከኔ ጋር ሴክስ ምንም አድርገናል አልኩት እሱ ደግሞ ሊያገባት ቀጠሮ ይዟል ሽምግልና ልኳል ሁሉ ነገር ጨርሷል ከዛ ለምን እናንተ አንድ ላይ ሆነን እቺ ልጅ አንይዛትም የሚል ሐሳብ እኔ ሰጠሁት
ኦኬ እሺ አለኝና በንጋታው ተቀጣጠርን። እኔና እሱ እንዳትነግራት አንተም እንዳትነግራት እኔም እንዳትነግራት ተባባልን። እሷ ይሄንን ታሪክ እኔና እሱ መገናኘታችንን አታውቅም። ገብቶሃል ያልኩህ? የኔ ጓደኛዬ ለዛ ልጅ ለካ ያውቀዋል፣ ጓደኛው ነው። ገብቶኛል። ከዛ በንጋታው እንዳልኩ ቀጠሯችን ቀን ተገናኘን እና ልጅቷን እኔም ነይ አልኳት። የሆነ ሆቴል ነበረ። ከዛ እሱም ነይ አላት። ከዛ ማን ጋር እንደምትሄድ እስቲ እንየው ምናምን ብለን እኔን አይመቸኝም አለች። ወዲያው ደወለችና አይመቸኝም ብላ የኔን ቀጠሮ ሰርዛ ወደሱ ሄደች። ያንተ ዕቃ ትንሽ ነው ማለት ነው። እንደሱ አይደለም። ቺት አድርጋን 3 ዓመት ሙሉ እኮ ነግሬያለሁ። ተመቻችታ እሱ ጋር አሁን ፕሮሚስ ሪንግ ምናምን አድርገዋል። በፎቶ ነው ያየኸው? አዎ በፎቶ ነው ያየሁት። ስለዚህ እስቲ እሱን ፎቶ እዚህ ላይ አጋራለን እስቲ ስክሪናችን ላይ። እሱ እንኳን ለጊዜው ይቅር ሞንዬ። ለምን ካንተ ጋርም ያላትን ፎቶ ከሱ ጋርም ያላትን ፎቶ እስቲ ያሳይ። ከኔ ጋር ነው ፎቶ እንዳላጥፍቻለሁ። እሷ ሁሌ ሌላ ማለት አስፈላጊ አይደለም። በቃ ዲሊት አድርጌ ሌላ ላይፍን ይጀምራል። ያው ይሄንን እንደ ጨዋታ ላውራህ። ያው የደረሰብኝን ጥቃት አይ በምን እንመንሃ ታዲያ? ኖ እኔ እኮ የደረሰብኝን ላውራህ ብዬ ነው እንጂ ያንን ነገር እኮ ትቼው ሌላ ላይፍ ጀምሬያለሁ። ለዛ ነው ሞን። እሺ እሱ ጋር ሄደች። እሺ ከዛ እሱ ጋር ከሄደች በኋላ አገኘችው ወዲያው። ከዛ እኔና እሱ ቁጭ ብለን ስለነበረ እኔ ወደ ሽንት ቤት ሄጄ እሱን አገኘችው። ከዛም መጣ ከሽንት ቤት። ከዛ እሱን ሰላም ስትለው ያው ስማው ምናምን ሰላም አለችና ከዛ እኔ መጣሁ። በእርግጥ በነበረው ቦታው ላይ በቃ እንደ ፊልም በለው በቃ ሁኔታው ማለት ነው። እኔ አሁን በሰዓቱ ሳስታውሰው ራሱ ይገርመኛል። ውረድ አንጀት ይውረድ። ምንድነው የምትሰክሰን? ፊልም ነው፣ የሙሉ ዓለም ድርሰት ነው። ሌላ ፕሩፍ ያላችሁ ጥቃት የደረሰባችሁ በትክክል ጥቃት የደረሰባችሁ መስማታችን ወርዝ የሚያደርግ ለሌላ ሰው የሚያስተምር